ካሌብ ለኤደን እውነቱን ነገራት። እንግዲህ ካሌብ አሁን ላይ ለኤደን ዳኒና ቲና አንድ ላይ እንደሆኑና እህትና ወንድማማቾች እንዳልሆኑ ነግሯታል ማለት ነው። እንግዲህ ኤደን ስንሰማ ይህን ነገር አላመነችም። ምክንያቱም ዳኒ ሁሌ ሲያገኛት እንግዲህ ቲናን እህቱ እንደሆነችና እሷን እንደሚያፈቅራት ነው እየነገራት ያለው እንጂ ይሄን ሁላ ሚስጥር እንግዲህ አታውቅም ማለት ነው። ነገር ግን አሁን ላይ በጣም ከሰማች በኋላ ይህን ነገር ማመን አቅቷታል ማለት ነው። እንግዲህ ኤደን ይህን ነገር ለማመን ከካሌብ ውጪ ትሁትን ጠይቃት ትሁትም ለሷ አረጋግጣለታለች ማለት ነው። ነገር ግን ትሁት ያለቻት ነገር ምንድነው እንግዲህ ዳኒ ከቲና ጋር አንድ ላይ ነው ያሉት እዛ ቤት እህትና ወንድም ሳይሆኑ አንድ ላይ ነው ያሉት አንድ ላይ ነው እዛ ቤት እያሉ የሚኖሩት ከዚህ በፊት እንግዲህ አባትየው ላይም ግፍ እየሰሩ እየኖሩ እንደሆነ ለኤደን ነግራታለች ማለት ነው። ነገር ግን ትሁት እንደነገረቻት ከሆነ ዳኒ ኤደንን እንደሚወዳትና እንደሚያፈቅራትም እንግዲህ ከአባትየውም ገንዘብ ተቀብሎ ከእሷ ጋር መኖር እንደሚፈልግ ነግሯታል። ነገር ግን ኤደን ይህንን ነገር እንደምክንያት አልቆጠረችው። ምክንያቱም ኤደን ከዚህ በፊት ዳኒን አብረን እንስራ እንለወጥ እያለችው ነበር። እሱ ግን የእሷን ነገር አልተቀበለውም። በቃ ዝም ብሎ ብር ተሰጥቶት በዛ ብር መጀመር ነው እንጂ በራስ ተነሳሽነት ራሱ እንግዲህ ስራ መጀመር እስካሁን አልፈለገም። ጡረተኛ ለመሆን ነው አባትየው ጋር እየሄደ የነበረው ማለት ነው። ስለዚህ ኤደን እስከዛሬ ድረስ የተደበቀውን እንቆቅልሹን አሁን ላይ እውነቱን አውቃለች። ሌላው እንግዲህ ካሌብ አሁንም ቢሆን ቲናን ፍቺ እንደሚፈልግ ነግሯታል። ካሌብ አሁንም ቢሆን ዳኒና ቲናን እዛ ቤት እንዲሆኑ አይፈልግም። ምክንያቱም በጣም ብዙ በደልና እንግዲህ አባትየውም የሰሩበት ግፍ ስላለ ከቲና ጋር ፍቺ ፈልጎ ከዛ ቤት ሁለቱም እንግዲህ ጥርግ ብለው እንዲወጡ ነው ፍላጎቱ ማለት ነው። ነገር ግን አሁን ላይ ዳኒ በጣም ጠግቧል። የጠገበበት ምክንያት ምንድነው? አባትየው ነው። እንግዲህ አሁን ላይ ዳኒ ካሌብን እየነገረው ያለው ምንድነው? ቤቱ፣ ንብረቱ፣ ሁሉም ድርጅቱ ያንተ ሳይሆን የአባት ነው። ስለዚህ አንተ እኔ ልታስወጣኝ አትችልም እያለ በጣም እንግዲህ ጠግቧል ማለት ነው። አሁን ላይ ራሱ ካሌብ ዳኒን ባስገባው ራሱ ካሌብ ዳኒን አስገብቶት አሁን ግን ጭራሽ ዳኒ ካሌብ ላይ እየጠገበበት ይገኛል። አባትየው ካልሆነ የሚያስወጣኝ አንተ መቼም አታስወጣኝም እያለ እየዛተበት ነው የሚገኘው ማለት ነው። እንግዲህ በካሌብ በገዛ ቤቱ እንግዲህ የቲናና የዳኒ ጉዳይ አሁን ላይ በጣም እንግዲህ እየከበረ ምክንያቱም ዳኒ እንደሆነለት ወይም ደግሞ እንዳሰበው ሁሉ እየተሳካለት አይደለም ያው በመጥፎ ስራው። ቲና ደግሞ እንግዲህ አሁን ላይ ጭራሽ ሌላ ሐሳብ እያሰበች ምክንያቱም አባትየውን እንግዲህ አሁን ላይ ለነሱ ያለው አመለካከት ስለቀነሰና እንግዲህ አባትየው ያደረገው ምንድነው በዳኒና በቲና ፊት ካሌብና ትሁትን እራት ጋብዟቸዋል ማለት ነው። ይሄ ነገር ደግሞ እነሱን ጥሎ አባትየው እነሱ መጋበዙ በጣም አናዷቸዋል። ቲናና ዳኒ በጣም ነው የወሸቁት ማለት ነው። ስለዚህ ካሌብ ትሁት እንግዲህ እንደምናያት ከሆነ አምሮባት እንግዲህ ፋብላ ሰራተኛ እንደማትመስል ሆና ነው እንግዲህ ያየናት። እኛ ምናያት በሰራተኝነት ነው። ግን አሁን ግን ፋብላ አባትየው ካሌብንና ትሁትን እንግዲህ ሁለቱን ሊበቅሏቸው በማሰብ ሁለቱን እራት ወጥቶ ይጋብዛቸዋል እነሱን ይዞ። እንግዲህ ቲና ይሄንን ስታይ በጣም የተናደደችው። ዳኒም አሁን ላይ ምንድነው ሐሳቡ እንግዲህ ካሌብ አሁንም ቢሆን ኤደንን ይወስድብኛል ብሎ እየፈራ ነው የሚገኘው። ምክንያቱም ኤደን እዛ ቤት በተመላለሰች ቁጥር ካሁን ከካሌብ ጋር ፍቅር ይዛታል ብሎ ስለሚያስብ እንግዲህ አሁን ላይ በጣም ፈርቷል። የራት ግብዣውም እንግዲህ ያኔ ኤደን ትኖራለች ብሎ አስቦ ነበር ስለሚጠራጠርና አሁን ላይ ኤደንን እንግዲህ ካሌብን ስለማያምነው አንድ ላይ እንግዲህ ኤደንም ኖራ እኛን እዚህ አስቀምጦ በማለት በጣም ተናዷል ማለት ነው። ነገር ግን ቲና ምን እያደረገች ነው ያለችው? ቲና አሁን ላይ መፍትሄ ብላ የፈጠረችው ነገር አባትየውን በዚህ ከተናደደች በኋላ አባትየውን መግደል እያሰበች ነው ማለት ነው። ምንም ሌላ መፍትሄ አልፈለገችም። ጭራሽ ይዋስ ብሎ ምን እያደረገች ነው? ለዳኒ ምን እያለችው ነው? ኤደንን ነው መገላት ነው ያለችው። ምክንያቱም ኤደን ካሌብን ትወስድብኛለች ብላ እሷም ስለምትፈራ ቲና እዛ ቤት እስካለች ድረስ የካሌብ ፍቅረኛ ሆና እንደምትቀመጥ እንደ ሲምቦል እንደሚሆንና እሷ ዛጋ ሀብት ንብረቱን ለመውረስ ነው የተቀመጠችው። ነገር ግን አሁን ላይ ኤደን መታ ከካሌብ ጋር ከሆነች እንግዲህ ካሌብን ለመግደል አስባለች። ነገር ግን ይሄንን ሲሰማ ዳኒ በጣም የተናደደባት
ጭራሽ ኤደንን እገላታለሁ ሲል እኔ አንቺን ነው መገልሽ ቀድሜ ነው ያላት ማለት ነው። ምክንያቱም ኤደንን ዳኒ በጣም ስለሚወዳትና የወደፊት ሚስቱ ማድረግ ስለሚፈልግ ጭራሽ በኤደን ነው የመጣችበት ማለት ነው። ቲና በኤደን ነው የመጣችበት ማለት ነው ቲና። ስለዚህ ቲናን አልሰማትም ማለት ነው። ከቁም ነገር አልወሰዳትም። ጭራሽ ያሁን የቀረው ምንም ነገር የለም። ሀብት ንብረት እንግዲህ እሱ ያን ነገር ቢፈልግም በባዶ ሁሉን ነገር አላገኘም። አሁን የቀረችው ማነች? ኤደንን ነው። ኤደንን ደግሞ እንግዲህ እሷን የመሰለ ሚስት ታጋሽ ሩሩ የሆነች ሚስት አልታደለውም። ምክንያቱም እሱ የሚያደርገው አሁንም ቢሆን ከቲና ጋር ሆኖ ለኤደን እየሸወዳት እህትና ወንድም ነን እያላት እየሸወዳት ከዛ ቤት ብር ለማፈስ ነው የሚፈልገው በባዶ። ነገር ግን ኤደን እሱን እንግዲህ በጣም ብዙ ጊዜ ሰጥቷለች። ተረጋግቶ እንዲያስብ ከአባትየው ብር መቀበሉን እንዲተውና ማሰቡንም እንዲተውና ራሳቸው አብረው ሰርተው መለወጥ መቻል እንዳለባቸው እንግዲህ ኤደን ዳኒን በጣም ብዙ ጊዜ እየመከረችው ነው የምትገኘው። ነገር ግን እንግዲህ አሁን ላይ ሁሉም ነገር አውቃበታለች ኤደን። ከዚህ በኋላ እንዲያውም ለዳኒ እንደ ድሮ ፊት እየሰጠችውም አይደለም። ጭራሽ ባስ ብሎ ለራሱ የሆነ ጊዜ መስጠትና በቃ ይሄን ነገር የዳኒን ጉዳይ ስላወቀች በቃ ፊት ለፊት ለመናገር አላስቻላትም። በጣም ከባድ ነገር እየሰራ ስለሆነ ማለት ነው። እንግዲህ ትሁት እንደነገረችው ኤደን ከዳኒ ከቲና ጋር የካሌብ አልጋ ላይ እንግዲህ አንድ ላይ ሆነው ማለት እንግዲህ በጣም ነው ኤደን ያፈረችበት በምትወደው በዳኒ ማለት ነው። ምክንያቱም እኔ እየወደድኩት እንዴት እሱ አስችሎት ሌላ ሴት ጋር በዚህ ያህል እንዴት ይሄዳል ብላ በጣም ተናዳለች ማለት ነው። እንግዲህ ኤደን በጣም ይሄንን ነገር እውነት ነው ውሸት ነው የሚለውን አባትየው ጋር ሄዳ ለማጣራት ሞክራለች ማለት ነው። እንግዲህ አባትየው እንደተናገረው ይሄን ነገር ለመናገር እንግዲህ በራስሽ መንገድ እንድትደርሽበት ነው እንግዲህ እንጂ እኔ ከነገርኩሽ በጣም ከባድ ነው የሚሆነው እንጂ በራስሽ መንገድ እንድታውቂ ነው። ዞሮ የነገር እውነት ነው። ስለዚህ ረጋ ብለሽ አስቢ፣ አንቺ የጥሞና ጊዜ ራስሽን አድርጊ እንጂ አሁን ሌላ ነገር እንዳታደርጊ ብሏታል ማለት ነው። እንግዲህ ዳኒ አሁንም ቢሆን አባትየው እስከዛሬ ድረስ ከቲና ጋር ያደረግነውን ነገር አያስታውስም ብሎ ሄዶ የሚያማክረው ራሱ ጋር ነው። እንግዲህ እሱ ጋር በመሄድ የኤደን ፊት መቀየርና እንግዲህ ኤደን እንደድሮ አይደለችም ለኔ ብሎ እንግዲህ ማንን ያማከረው? አባትየው ነው። አባትየው ደግሞ ነግሮታል። እንግዲህ አንተ እስካሁን ስትቀየር አላየሁም፣ አሁን ላይ ተቀየረ ለኤደን አሳያት ብሎታል ማለት ነው። ምክንያቱም በተዘዋዋሪ ምንድነው ያለው? ኤደንን ጠበቅ አድርገህ ከሷ ጋር ብቻ ሁን፣ ሌላ አሁን ላይ ምንም ያማረ ወይም ደግሞ ሌላ ነገር አያስፈልግም ብሎታል ማለት ነው። ሌላው ቲና አሁን ላይ አላወቀችም። እንግዲህ ኤደንና ዳኒ ጓደኛ ማቾች እንደሆኑ ቲና እስከዛሬ ድረስ አላወቀች። ምክንያቱም በወሬ መሃል ላይ እንግዲህ ስለ ኤደን ሲነሳ ዳኒ ቦግ የሚለው ነገር ቲና አላማራትም። ስለዚህ ቲና በራሷ መንገድ ይሄን ነገር ካወቀች እንግዲህ ባዶን የሚሆነው ዳኒ ነው። ዳኒ ከሁለቱም ያጣ ወንድ ሊሆን ይችላል ማለት ነው። ቲናም ይሄን ነገር ከሰማች ዳኒን ትረሳዋለች። አሁን ላይ ደግሞ ኤደንም ዳኒን እንደድሮ አይደለም ረስተዋለች። ስለዚህ ዳኒ ብቻውን ይሆናል ማለት ነው። ስለዚህ አሁን አባትየው የሚለውን ነገር ዳኒ መስማትና እንግዲህ ማድረግ አለበት ብዬ ነው ማስበው። ከታችም ቢሆን ተነስቶ በስራ ተለውጦ ከኤደን ጋር እንግዲህ ኤደንም አሁን ይሄን ነገር ካወቀች እንግዲህ መስማት ካለበት ሰምቶ ይቅርታ ጠይቋት ኤደንን የመሰለች ሴት እንዳያጣ ይቅርታ ጠይቋት ከሷ ጋር እንደገና አንድ ላይ እንዲኖሩ ነው የኛ ምኞት ማለት ነው። ከቲና ጋር ተለያይቶ እንግዲህ ዳኒ እንደምናውቀው የዋ ልብ ነው ያለው። ምክንያቱም ሁሉም ነገር በስርዓቱ ነው ለመጠየቅ የሚፈልገው እንጂ እንደ ቲና የሆነ ነገር አስቦ ወይ ገሉ ወይ ከባድ ነገር እዛ ቤተሰብ ላይ አድርሶ የመቀማት ነገር ሳይሆን በስነ ስርዓት ነው ፊት ለፊት እየጠየቀ የሚገኘው ማለት ነው። ነገር ግን እሱ ይሄን ነገር ስላልተሳካለት በራሱ መንገድ ይሄን ነገር ማድረግ አለበት ብዬ ነው ማስበው። እንግዲህ ትሁትና ካሌብ እንግዲህ አንድ ላይ ስናያቸው በጣም ነው ደስ ያለን። እስቲ ሁላችሁም ትሁትና ካሌብ እንግዲህ ይጋቡ የምትሉ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ካሌብ ኤደን ላይም እንግዲህ ያው ጆፊን ጥሏል። ካሌብ አሁን ላይ ከኤደን ወይስ ከትሁት ከሁለት አንዱ ነው ፍቅረኛ ወይም ከሷ ጋር ማሳለፍ የሚፈልገው ማለት ነው። ስለዚህ ማንን ይሻላል?
ትሁት ወይስ ኤደን? እናንተ ይሄንን ኮሜንት ላይ አስቀምጡልኝ እስቲ። ዳኒ እንዲነቃ አሁን ላይ ኤደን ሁሉም ነገር ነግሯለች። ምክንያቱም አሁን ላይ እንግዲህ ለዳኒ ኤደን ኮስተርተር ብላበታለች። አሁን ላይ ያንን ነገር ከሰማሽ በኋላ ዳኒ ያደረገውን ከቲና ጋር ሁሉንም ነገር ከሰማሽ በኋላ የካሌብ ታጋሽነትን ነው አንደኛ የተማረችው። የካሌብ እንዴት ሆኖ ታገሳቸው ይሄን ነገር እያደረገ ለምን አላስወጣቸውም ከዛ ቤት ነው ያለችው ማለት ነው። አሁን እንግዲህ ዳኒ ከኤደን ጋር ሲያወራ ምንድነው ያለችው? አሁን ላይ ፍቅረኛህም ሚስትህም ምንም አይደለውም ምን ያለችው ማለት ነው። እንግዲህ ሚነቃ ከሆነ ዳኒ አሁን ጊዜ መንቃት አለበት። ሁሉንም ነገር ትቶ ለሷ መሆን አለበት። ይቅርታ ጠይቆ አሁን እንደ ድሮ እንግዲህ ኤደንን አታልላታለሁ ቢል ኤደን አሁን ላይ አውቃ ቀድማው ተገኝታለች ማለት ነው። ስለዚህ ቲናና ዳኒ እንግዲህ አሁን ላይ የከሰሩ ሰዎች ይሆናሉ ማለት ነው። ሁለቱም አሁን ላይ ከስሯል። እንግዲህ ቲና በትፎክር ምንም ብትልም ከዚህ በኋላ ምንም የምታመጣው ነገር የለም። አባትየውም ቀስ እያለ ነው እየተበቀላቸው ያለው። እንግዲህ ያደረጉትን ነገር ስለማይረሳ አሁን ላይ ከሚያስወጣቸው እንግዲህ እያስተማራቸውና በዛው እየተበቀላቸው ነው የሚገኘው ማለት ነው። ስለዚህ ዳኒ አሁን ላይ ግዴታ ኤደን እንደምንም ብሎ ይቅርታ መጠየቅ አለበት ብዬ አስባለሁ። የዛሬው አስተያየት ይሄንን ይመስል ነበር። ትሁት ክፍል 35 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።